ሰላም ጎሳዬ ነኝ በሰላም ጎሳዬ የዩቲዩብ ቻናል። እንዴት ናችሁ አድማጮች? ዛሬ የአርሰናልን ጉዳይ እንመለከታለን። ወቅቱ የዝውውር ነው። በሰፊው የአርሰናልን ጉዳይ እናነሳለን። በተለይ ደግሞ ከዚህ ከቤንያሚን ሼሽኮና ቪክተር ዮኬሬሽ ጋር የተያያዘው ጉዳይ አሁንም ግራ መጋባት ውስጥ ናቸው እየተባለ ነው። አንድሪያ ቤታና ሚኬል አርቴታ ግን ይሄ እንዴት ይብራራል፣ ግራ መጋባታቸው እንዴት ይብራራል የሚለውን በስፋት እናያለን። ቻናሉን ሰብስክራይብ እንድታደርጉ፣ ፕሮግራሙን ከወደዳችሁ ደግሞ ላይክ እና ሼር እንድታደርጉ በትህትና እጠይቃችኋለሁ። አስቀድሜ አመሰግናለሁ። እንግዲህ በቤንያሚን ሼሽኮና ቪክተር ዮኬሬሽ ዙሪያ የአርሰናል ግራ መጋባት እንዴት ይብራራል የሚለውን ነገር እንመልከት። የክለቡ ዝውውር ላይ አክቲቭ አለመሆን እንዲሁ ደግሞ አንድም የተፈጸመ ዝውውር አለመኖር ደጋፊውን ያስጨንቅ ይሆናል። ነገር ግን የክለቡ አስተዳዳሪና ባለስልጣናት ከመጋረጃ በስተጀርባ ዝውውሮችን ለመፈጸም ጠንክረው እየሰሩ እንደሆነ ደግሞ መናገር ይቻላል። የመጨረሻ የፕሪሚየር ሊግ ጨዋታ ከተመለከትን ወይም ፕሪሚየር ሊጉ ከተጠናቀቀ 1 ወር አለፈ። እናም የአርሰናል ደጋፊዎች መቁነጥነጥ ይዘዋል። ምክንያቱ ደግሞ ክለቡ በዝውውር መስኮቱ አጀማመሩ ቀዝቅዟል። ከነዚህ ተጫዋቾች ጋር ስሙ ተያይዟል፣ ግን ደግሞ የተፈጸመ አንድም ዝውውር የለም። በዚህ የክረምት ዝውውር መስኮት የፕሪሚየር ሊግ ክለቦች እስካሁን 700 ሚሊዮን ፓውንድ አውጥተዋል። እዚህ ውስጥ ግን አርሰናል የለበትም። ይህንንም ጨምሮ ነው የሚያስጨንቃቸው። ይህ ጉዳይ እንግዲህ ጥቂት የማይባሉ ደጋፊዎችን አስጨንቋል። ነገሩን ደግሞ ያባባሰው ማንቸስተር ሲቲ እና ሊቨርፑል የፈጸሙት ዝውውር ነው። በቅርብ የውድድር ዘመናት የአርሰናል ቀጥተኛ የዋንጫ ተፎካካሪዎች ማንቸስተር ሲቲ እና ሊቨርፑል ናቸው። 3 የውድድር ዘመናትን ሁለተኛ ሆኖ አጠናቋል። 2 ጊዜ ከማንቸስተር ሲቲ ጋር ደግሞ በተጠናቀቀው የውድድር ዘመን ሊቨርፑልን ተከትሎ። ስለዚህ የእነዚህ ተፎካካሪዎቹ የፈጸሟቸው ዝውውሮች የአርሰናል ደጋፊዎችን የእሱ መዘግየት እያስጨነቃቸው ነው። ሲቲ እንግዲህ ከ100 ሚሊዮን ፓውንድ በላይ አውጥቷል ለ3 ተጫዋቾች። ሊቨርፑል ጀረሚ ፍሪምፖንግን እና በጣም በውድ ዋጋ ደግሞ ፍሎሪያን ቪርትስን ጨምሯል ቡድኑ ላይ። የቦርንመዙ ሚሎስ ኬርኬዝም ይከተላል እዚህ ላይ። በዚህ ንጽጽር ነው እንግዲህ የአርሰናል ዝውውሮች ላይ መዘግየት ወይም አለመፈጸም ስህተት የሚሆነው ማለት ነው። የሚኬል አርቴታን ስብስብ ለማጠናከር ከምኞትና ፍላጎት ውጪ ጥረትና ድካም ላይ ሳስቷል እየተባለ ነው የሚወቀሰው ክለቡ። እንግዲህ አርሰናል የዝውውር መስኮት በጣም ወሳኝና ቁርጥ የሚለይበት እንደሆነ ግን ያውቃል። በዝውውር ገበያው ላይ እቅዱ በጣም ብዙ ነው፣ ተመልክተናል። ስፖርቲንግ ዳይሬክተሩ አንድሪያ ቤታም በተለያዩ ቦታዎች ላይ የተለያዩ ተጫዋቾችን እየተከታተሉ ኢላማ እያደረጉም እንደሆነ ተመልክተናል። ግን ከዚያ ውጪ ምን እያደረጉ ነው? ተጫዋቾችን ኢላማ ከማድረግ ከመከታተል ባለፈስ ምን የተለየ ነገር አለ? ምክንያቱም እስካሁን የተፈጸመ ዝውውር ስለሌለ ትኩረት የሚሰጠውና መስተዋል ያለበት የመጀመሪያው ነገር ግን አርሰናል ለዋናው ቡድን የሚሆኑ 2 ተጫዋቾችን ዝውውር ለማጠናቀቅ በጣም ተቃርቧል። ኦልሞስት አልቋል በሚባል ደረጃ። ደጋፊዎች የሚጠብቁት ይፋዊ ማረጋገጫ ብቻ ነው በእነዚህ 2 ዝውውሮች ላይ። ከሪያል ሶሴዳድ ማርቲን ዙቢሜንዲን ከ50 ሚሊዮን ፓውንድ በላይ በማውጣት በሚቀጥሉት ጥቂት ሳምንታት ይፈጸማል ተብሎ የሚጠበቀው። እንዲሁ የቼልሲውን ግብ ጠባቂ ኬፓ አሪዛባላጋን በ5 ሚሊዮን ፓውንድ ሂደት ላይ ነው። እሱም የሚፈጸም መሆኑ የማይቀር ነው። የዙቢሜንዲን ጉዳይ እንግዲህ እንደምታውቁት ነው። ስፔናዊ ባለፈው የዝውውር መስኮት ትልቁ የዝውውር መስኮት ማለት ነው የሊቨርፑል ኢላማ ነበር። ትኩረት ሰጥቶ አጥብቆ የተመለከተውና በጣም አስፈላጊ እንደነበርም የታመነበት ዝውውር ነው። በሊቨርፑል በኩል በ6 ቁጥር ቦታ ይሄንን ተጫዋች ስለሚያስፈልገው እንደው ራቨንበርህ ቦታውን ግን በደንብ በሚገርም ብቃት ነበር የተወጣው የተሰጠውን ሚና እና እሱ ስለሸፈነለት እንጂ ይሄ ዝውውር በጣም አስፈላጊ እንደነበር ሊቨርፑል አምኖ ነበረ። ግን አሁን ተጫዋቹ የአርሰናል ሆኗል ማለት ነው። ጆርጂኒዮ በነፃ ዝውውር ከክለቡ ጋር ተለያይቷል። የቶማስ ፓርቴ በክለቡ የወደፊት ቆይታ እርግጠኛ አይደሉም። ዙቢሜንዲ ማግኘት በጣም ወሳኝ የሚሆነው ደግሞ ለዚህም ጭምር ነው። ይሄ ተጫዋች ከክለቡ የሚለቅ ከሆነ ብቸኛው ተጫዋች ይሆናል ማለት ነው ዙቢሜንዲ። ስለዚህ ይህን ተጫዋች ማግኘት በጣም ትልቅ እንደሆነ ማሰብ ይቻላል። በስፔን ፕሬስ እንግዲህ የአማካዮች ወይም ሚድፊልደርስ የጥራት መለኪያ ሚዛኑ እርሱ እንደሆነ በብዙ የሚወራለት ነው። ሪያል ማድሪድ ሊጠልፈውም እንደነበረ ብዙ የተነገረለት ተጫዋች ነው ማርቲን ዙቢሜንዲ። ነገር ግን አርሰናልን አላስደነገጠውም ይሄ ወሬ። ልክ ሪያል ማድሪድ ሊጠልፈው ነው
ይወስደዋል ሲባል ነገሩን ጉዳይም አላለው፣ ሪፖርቶችም አላሳሰቡትም። ምክንያቱም እንዳገኘው እርግጠኛ ስለነበር አስቀድሞም ተጫዋቹን በአዲስ የአማካይ ተጫዋችና በተጠባባቂ ግብ ጠባቂ ዙሪያ ያለው ነገር ሶርት ተደርጓል ማለት ይቻላል። ስለዚህ ከዛ በስተጀርባ እነዚህ ተሰርቷል። ቅድሚያ የሚሰጠውና አንድሪያ ቤታ እየሰሩበትም ያለው የመሀል አጥቂ ግን ብርቱ ጉዳይ ነው እና እዚህ ላይ ለምንድን ነው የዘገዩት የሚለው ነው የሁሉም ጥያቄ። አርሰናል እንግዲህ በስብስቡ አጥቂ የመጨመሩ ጉዳይ ግልጽ ፍላጎት ነው። ባለፉት 2 የዝውውር ጊዜያትም የተሞከረና ያልተሳካ ነው ማለት ይቻላል። ደግሞ ቡድኑን በአጠቃላይ ከተመለከት ነው በደንብ የሚያስፈልገውና ቅድሚያ ሊሰጠውም የሚገባው ቦታ ይሄ እንደሆነ መናገር ይቻላል። እዚህ ጋር ነው እንግዲህ ግራ መጋባት ያለው። ሁሉም ደጋፊ የሚጠይቀው ጥያቄ አርሰናል የሚያስፈልገው የትኛው አጥቂ ነው የሚለው ነው። ቤንያሚን ሼሽኮ አለ፣ እንዲሁ ደግሞ ቪክተር ዮኬሬሽ አለ። መልሱ እስካሁን ሚስጥር እንደሆነ ቀጥሏል። በጥሩ ምክንያት የተጠበቀ ሚስጥር ነው ማለት ይቻላል። ግን አርሰናል ከሁለት ያንዳቸውን ዝውውር ከመፈጸሙ በፊት አንድሪያ ቤታ በተለያዩ ውሎች ወይም ግዢዎች ላይ ዋጋ መጨመር ላይ እየሰሩ እንደሆነ ይታወቃል። ዲማንዱን ማየት ገበያው ላይ እና አቬይላቢሊቲውንም በደንብ የሚመለከቱበት ነው ሰውና በዚህኛው ምክንያትም ነው የዘገዩት። ሁለቱ እጩዎች እንግዲህ ቤንያሚን ሼሽኮ ከላይፕዚግ እና ቪክቶር ዮኬሬሽ ከስፖርቲንግ። ሼሽኮ የረጅም ጊዜ ኢላማ ነው። በአርሰናል ራዳር ውስጥ የገባው ከዓመት በፊት ነበረ። የስዊዲሽ የጎል ማሽኑ ዮኬሬሽ ባለፉት የውድድር ዘመናት ከብቃቱ አንጻር እንደውም በፖርቱጊዝ ሊግ ተወስኖ መቆየቱ እንደ ብክነትም የሚቆጠር ነው ከልጁ ብቃት አንጻር። እነዚህ ሁለት ተጫዋቾች ላይ ነው እንግዲህ ያነጣጠሩት። አንድሪያ ቤታ መሀል ላይ ቆመዋል። ከሼሽኮ ጋር የወደፊት እቅድ ገና 22 ዓመቱ ስለሆነ ደግሞ ወዲህ ስንመጣ ቤታ የዮኬሬሽ በጣም አድናቂ ናቸው። በዚህ ወር 27ኛ ዓመቱን የያዘው አጥቂ ማለት ነው። አርሰናል የሁለቱን ተጫዋቾች ትክክለኛ ዋጋ ሳያረጋግጥ ውሳኔ አያሳልፍም። ይሄ ግልጽ ነው። ቤታ እንግዲህ በአንድ ጊዜ ሁለቱም ላይ እየሰሩ ያሉትም ለዚያ ነው። ፍጻሜውንም እንዲሁ ጣፋጭ ለማድረግ በደንብ አጢነው መስራት ፈልገዋል ቆይተው። እንደው ዝውውሩ መፈጸሙ አይቀር እንጂ ግን ደግሞ ጊዜ የሚወስዱት ውሳኔያቸው ትክክለኛ እንዲሆን ነው በዚህ ዙሪያ እየሰሩ ያሉት። የጀርመን ሪፖርቶች አጭሆ የሚናገሩት አርሰናል ሼሽኮን እንደመረጠ ነው። የፖርቱጊዝ ሪፖርቶች ደግሞ በተመሳሳይ ስለ ዮኬሬሽ ይናገራሉ። በአንድ ጊዜ ሁለቱም ላይ መስራት ቀላል አይደለም፣ ምንም ጥያቄ የለውም። አንደኛ ኮንስታንት አቴንሽን ይፈልጋል፣ ነገሮች እንዳይበላሹ ማለት ነው ውሳኔ ላይ። ይሄ ስትራቴጂ ወይም አሁን እየተጠቀሙበት ያለው ስልት ግን ሪስክም አለው። ባለፈው ወር አንድ ታማኝ የጀርመን ምንጭ እንዳወጣው መረጃ ከሆነ ከተመረጠው እጩ መካከል ሼሽኮ ነው የሚል ተናግሮ ነበር በእርግጠኝነት። ነገር ግን ይኸው ራሱ ደግሞ ምንጭ ደግሞ ከሳምንታት በፊት በተቃራኒ አቅጣጫ ደግሞ ነገሩን መለሰው። ግራ አጋቢ ሲልም ሁኔታውን ገለጸው። ሼሽኮ ተመርጧል ሲል የነበረው ደግሞ ዮኬሬሽም አለ እያለ ነው እና በሁለቱ መሀል ግራ ተጋብተው ቆመዋል የሚል መረጃዎችን ነው እያወጣ ያለው። በሊዝበንም ደግሞ ተመሳሳይ ነው። የስፖርቲንጉ ፕሬዚደንት በዮኬሬሽ ጉዳይ ፐብሊክ ስቴትመንት አውጥተው ነበረ። ካስታወሳችሁ አጨቃጫቂ ነበር። ዮኬሬሽም በክለቡ ላይ ቁጣውን ገለጸ። አጥቂውና ወኪሉ እንግዲህ ጀንትልመን አግሪመንት ወይም ይሄ ኢንፎርማል የሆነ ግን ደግሞ ቨርባል አግሪመንት እንዳለ ነው የሚያውቁት እነዚህ ሁለቱ ተጫዋቹና ወኪሉ። ለምናልባቱም እስከ 59 ሚሊዮን ፓውንድ በሆነ ዋጋ ክለቡን እንደሚለቅ ነበር። ነገር ግን ዮኬሬሽና ወኪሉ በዚህ ጉዳይ ላይ እነሱ በጣም ተገፍተናል እያሉ ነው እየተናገሩ ያሉት እና ስምምነቱም እዚህ ላይ ደርሶ ነበረ፣ ግን ያ እየተፈጸመ አይደለም። ይሄንን ስምምነት ተገፈናል እያሉ ተነፍገናልም እያሉ ነው የሚገኙት። የስፖርቲንጉ ፕሬዚዳንት በበኩላቸው ደግሞ ፍሬደሪኮ ቫርንዳስ የተባሉት ሰው በአስተያየቶቻቸው ብዙ እያነጋገሩ ነው። እንግዲህ እኚህ ሰው ከዚህ ከዝውውሩ ጋር በተያያዘ እሳቸውም አሉበት፣ ስማቸው አብሮ በብዙ ይያዛል። አርሰናል ሁለቱም ላይ ቢሰራ ወይም ሁለቱንም ቢከታተል የሚቻል ነው፣ ምንም ጥያቄ የለውም። እናም የመረጠውን እጩ እውነትነት ቢደብቅም፣ ምክንያቱም በጣም የሚፈልገው ስትራይከር ላይ በጥብቅ ተወያይቶ ለመደራደር ለመስማማትም ስለሚረዳው ነው። ለምሳሌ አሁን ሼሽኮ በዝቅተኛ ዋጋ ባያስፈርም ሼሽኮን የዮኬሬሽ ዲል እንዳለ ላይፕዚግ ያውቃል። ስለዚህ በዋጋ ለመደራደር አርሰናል ሌላ አማራጭ እንዳለውም ስለሚያውቅ
ከሱ ጋር ለመደራደርም ለመወያየትም እና ለመስማማትም ይቀልለታል ማለት ነው ለአርሰናል። በዚህ በተደበቀና በተወሳሰበ ሁኔታ ውስጥ ዝውውሩ ባይፈጸም ምናልባትም ሊያስገርም ይችላል ማለት ነው። የጊዜ ጉዳይ ብቻ ሊሆን ይችላል። ሁሉም አካላት ደግሞ ካርዶቻቸውን እንዴት መጠቀም እንዳለባቸው ጠንቅቀው ያውቃሉ። መቼ ውሳኔ ላይ መድረስ እንዳለባቸውም ጭምር ማለት ነው። አርሰናል ቅድሚያ የሚሰጠው የመሀል አጥቂ ተጫዋች ሌሎች አማራጮችንስ መመልከት አይችልም ወይ የሚለው ሌላው ጥያቄ ነው። ይችላል፣ በደንብ ይችላል። ሌሎች አማራጮችንም መመልከት ይችላል። እንደውም አስቀድሞም እኮ ከኦሌ ዋትኪንስ ጋር ስሙ በጣም ተያይዞ ነበረ። በእርግጥ ነገሩ ጃንዋሪ ላይ ፌል አድርጓል፣ እናም በመጠኑ አጠራጣሪ ያደርጓል። ግን አርሰናል በኦሌ ዋትኪንስ ጉዳይ ለአስተን ቪላ ሌላ ኦፈር ስለማቅረቡ አሁንም ጥርጣሬ አለ። ግን እሱንም መመልከት ይችላል። እንዲሁ ደግሞ የብራይተኑንም ጆዋው ፔድሮንም ተመልክቷል አርሰናል። ከ9 ቁጥር ተጫዋቾች ፍለጋ ጎን ለጎን ግን አጥቂውን ለማጠናከር ሌላ የክንፍ ተጫዋች ወይም የመስመር ተጫዋች በስብስቡ መጨመር ይፈልጋል። የረጅም ጊዜ እቅዱ ኒኮ ዊሊያምስ ነበረ። ባርሴሎናን መርጧል። እሱ ግን ባለፈው እንደምታስታውሱት በስብሰባቸው ላይ በጣም ኤክሳይቲንግ ያሉት ፊርማ እንደሚኖር ላፖርት እየተናገሩ ነበር እና ደግሞ እሱን ለማግኘት ፋይናንሻልም ቢሆን ክለቡን የሚያዳክም ነው። በሌሎች ዝውውሮች ላይ እንዳይበረታ የሚያደርገው ነው፣ ዋጋው ብዙ ስለሆነ። እንዲሁ ደግሞ ሌላ ተጫዋች ማየት ካስፈለጋም የሪያል ማድሪዶን ሮድሪጎ ማግኘትም ቢሆን አርሰናል የሚፈልገው ነው። እንግዲህ ብራዚላዊው የማድሪድ የወደፊት ቆይታው ግልጽ አይደለም። ሮድሪጎ ግን በአውሮፓ ካሉ ምርጥ ዋይድ ፕሌየርስ አንዱ ነው። ደግሞ ገና 24 ዓመት ነው። ስለዚህ እሱም የወደፊት እቅድ መሆን ይችላል በቡድኑ። ሌላኛው ፖቴንሻል ታርጌት የሆነው የቼልሲው ኖኒ ማድዌኬ ነው። እሱንም እንደዚሁ ማንሳት ይቻላል። ቶማስ ፓርቴ ክለቡን የመልቀቅ ሀሳብ ውስጥ እንዳለ እየተነገረ ነው ያለው። የሚለቅ ከሆነ ደግሞ አሁንም ሌላ ሴንትራል ሚድፊልድ ይፈልጋል ማለት ነው አርሰናል። ተጫዋቹ በአርሰናል መቆየት ይፈልጋል፣ ነገር ግን ውሉን ስለማራዘሙ የተፈጸመ ስምምነት የለም። ለዛም ነው ደግሞ ወደ ተለያዩ ሊጎች በአውሮፓ ወዳሉ እንደዚሁም ደግሞ በሚድል ኢስት አካባቢ ወዳሉ ክለቦች ሊሄድ ይችላል እየተባለ ያለው። በጣም ብዙ ፈላጊዎች አሉት። እንደውም ወደሚያተርፍበት ሊግ የመሄድ እድሉም በጣም ሰፊ ነው። ፓርቴ ግን አርሰናል ከአዳዲሶቹ ውጪም የነባሮቹን ውል ማራዘም ላይ እየሰራ ነው። እንደ ቡካዮ ሳካ እና ዊሊያም ሳሊባ ያሉ ተጫዋቾች የውል ማራዘማቸው ጉዳይ የሚጠበቅ ነው። የማይልስ ሉዊስ ስኬሊ አጠናቋል። የኢተን ዋኔሪ ደግሞ ፕሮሰስ ላይ እንዳለን የተመለከት ነው። የኬራን ቴርኒ ከክለቡ ጋር መለያየት እና በያኩብ ኪቪዮር እና ኦሌክሳንደር ዚንቼንኮ የወደፊት ቆይታ ደግሞ እርግጠኛ ለመሆን የተከላካይ ተጫዋች ፊርማም እንደሚያስፈልገው የሚጠቁም ነው በአርሰናል በኩል። እንግዲህ ለዚያም ነው የአያክሱ ጀራል አቶ የረጅም ጊዜ አድናቂ የሆነው አርሰናል ጃንዋሪ 2024 ላይም ስሙ ተያይዞ ነበር ከዚህ ተጫዋች ጋር። በዚህ ተጫዋች ዙሪያ አርሰናል ተፎካካሪዎቹን ይጋብዝ፣ ምርጫው ያ ይሁን ወይም ደግሞ የጀራል አቶን ፊርማ ይሁን የሚፈልገው እሱን ወደፊት የምንመለከተው ይሆናል። ይሄ ግን በጣም ተስፋ የሚጣልበት አሪፍ ተጫዋች ነው። የአላባ አድናቂም እንደሆነ ይናገራል ይሄ ተጫዋች። ስለዚህ ይህን የደች ተጫዋች ጀራል አቶንም ፊርማ ሊያገኝ ይችላል። የእነዚህ ተጫዋቾች በክለቡ መቆየት እርግጠኛ ስላልሆነ እንግዲህ አርሰናል እስካሁን ምንም ዝውውር አላጠናቀቀም። ነገር ግን በሂደት ላይ ያሉ የሚፈጸሙ እቅዶች አሉ። ስለዚህ ደጋፊዎች አትጨነቁ ለማለት ነው።